በቃ እኔ እሱ ለሁሉም ይገለጥለታል ማለት ነው። ቀጣይ አዲስ እሺ እኔ አሁን ሌላ ጥያቄ ልጠይቅ። እሺ በቃ እሺ ሶሲ አንዴ ዝም በል ይፈታል ሁሉም ነገር። በቃ ዝም በል ሶሲ እሺ መልስልኝ። ስማ ለሃይሚ ስማኛ ለምንድን ነው የማትሰማኝ? ስማኝ ራስ እንደልካት በቃ ሶሲ ለሃይሚ ጥሩ ስሜት አለኝ ያልከው ምን አይነት ስሜት ነው? እኔ ደልካቲ ምናምን አትበላ። አሁን ይኸው እሺ ስማኝ ትርፍ ነገር ስማኝ ራሱ ስማኛ ራሱ ይንገራችሁ ብላኛለች ሃይሚ። ይሄንን ነገር ላንቺ ስል አስድቼ ምናምን መሄድ እፈልጋለሁ። ገብቶሻል? ድጋሚ እኛ ህይወት ውስጥ ማለት ባለፈው ተመችታኛለች ስላልክ እነሱ በማይሆን ነገር ነው የተረዱት እና እሷም እየተናደደች ስለሆነ አስረዳቸው፣ በፈለጉት መንገድ ይረዱት። እሺ ምን ማለት ነው? ዳኒ እባክህ ማለት ለኔ ስትል እውነታውን ንገራቸው፣ አስረዳቸው። ማለት እነሱ ሰላም እየተሰማቸው አይደለም፣ እኔንም ሰላም እየነሱት ነው። የምሬን ነው። ሃይሚ እንደዚህ ስትኝ መት አልፈልግም። በእናትሽ እንዴ እኔ ምንም እኮ አልሆንኩም። አስረዳቸው እኮ ነው ያልኩት እንዴ። እሺ ቁጫይ ታዩ ለምንድን ነው ከህይወቴ የማትወጣው? ኧረ ተይ ሶስና ተይ ተነገራችሁ አይደል እንዴ? እኮ ግራ የሚገባኝ ነገር እኮ እሺ አንዴ ሶሲ ይዞኝሽ አንተ ግልጽ አድርገህ ንገረኝ። ለኔ ምንድነው ለሃይሚ ያለ ስሜት ምን አይነት ነው? እኛ በተረዳ ነው ባወቅነው መንገድ ነው። ሃይሚ ባንቺ ፊት ነው የምጠይቀው። ድጋሚ ስለዚህ አይነት ነገር ነው ለሃይሚ ያለኝ ስሜት ምን ማለት ነው? አዲስ ነገር ይኖራል ጠብቁ። ምን ማለት ነው? አዲስ ነገር ጠብቁ። ሶሲ ለምንድን ነው ማትሰሚ? ለምንድን ነው ቁጭ ማትዩ? ለምንድን ነው ቁጭ ማትዩ? አንቺ አርፈሽ ድሮም ውሻ ከእንትኑ አይማርም። ልክስክስ ስሚኝና ቁጭ በቃ ዳኒ ምን ማለት ነው? ምን ማለት ነው? መልስ ምን ማለት ነው? አልገባኝም። ምን ያለው አቃጥለህ እኔ ራሱ ምን ማለት ነው? መልስልኝ። ወደ ዘይድ የምር ሌላ ሰይጣን አታስገቢኝ። ሰይጣኑ ስታስገቢኝ ሰይጣኑ እኮ አንተ ነህ ዳኒ። አንተ እኮ ነው እየበጠበቅ ያለው። እያሰደብሽኝ ነው አይደል? ያለው ነገር ምንድነው? አንቺ ጥሩ ነገር ስላለኝ ነው አይደል? እኮ ምንድነው ያለ ጥሩ ነገር? ጥሩ ነገር ስላለኝ ዳኒ ማለት አርፈሽ ቁም። እሺ አንዴ ለጸባረ ለሚመጣው ብሩኪ ስማኝ፣ ብሩኪ አንዴ እኔ እጠይቀዋለሁ። ምን ማለት ፈልገህ ነው? ማለት አልገባኝም። መልስ እዛው ነው ሶሲ ረፍ አንዴ ማለት አስረዳኝ። እናንተ እንትን በሉ ግልጽ ያርግልኝ። እኔ ራሱ እንገራችሁ ብለሽና ባንቺ ፊት ነው ፈልገው። ገብቶሻል? ማለት ለኔ አዲስ ነገር ነው። ያልተመቸኝ ነገር ስላለ እሺ ወደዛ አርግልኝ። ሁለቱን ሶሲ አንዴ ቆይ ልስማው። አይ ቆይ እኔም ዳኒ እኛ እኮ የመጣ ነው ለመስማት ነው አይደል? እና ነገሩን ለመፍታት እኮ ነው። በስርዓት ንገረን። ራስን ተቆጣጣ። ሲጀመር እየመሸብን ነው። እንሂድበት በጊዜ ቶሎ ንገረን። ያለኝ ነገር የምፈቱ ከሆነ ፍቱ፣ ካልፈታችሁም የራሳችሁ ጉዳይ። ጥሩ ስሜት አለኝ ብቻ ግን በስልክ ነው ይሻል። ዳኒ ዛሬ ጉዳ መጣ። ድራማውን ሊያስቀጥለው ነው ደግሞ አፈቅርሻለሁ ብሎ የተንከሲስ የሆነ ልጆቹን ሊበጠብጣቸው። ሰላም ናችሁ? እንዴት ናችሁ የኔ ውዶች? ሰላማችሁ በያላችሁበት ይብዛልኝ። ትላንትና ጠፍቻለሁ። ትላንት በጣም ልቤ ስለተሰበረ ነው። በጣም ስላዘንኩኝ መስራት አልቻልኩም። በጣም ራሴን አሞኝ ነበር በእውነት። ሌሊቱን ራሱ ቁጭ ብዬ ያደርኩ ማለት እችላለሁ። በቃ ምንም አልተኛውም። የምሰራው ነገር ጠፍቶኝ ሳይሆን በቃ መስራት አልቻልኩም። በቃ እጆቼ ያልተንቀሳቀሱ መስራት አልቻልኩም። ረጅም ሰዓት በቃ በጣም ሳዝን ነበረ። ያው እና ቀመነሱ የድራማ ነገርም ቢሆን ያሳዝናል። በውስጥ ደግሞ እየደረሰኝ ነበር። ብዙ ልጆች በጣም ታመው ፌንቶ ነው የወደቁ ልጆች አሉ። ወደ ሆስፒታል የሄዱ ልጆች አሉ። እንግዲህ እውነት ይሁን ውሸት ባናቀምኛ እንግዲህ በውስጥ መረጃዎች እየደረሱኝ ስለነበር እንደገና ቲክቶክ መንደርም ትንሽ እንደው ራሴን ትንሽ እንትን አልኩኝና እንደው ቲክቶክ ውስጥ ስገባ ደግሞ የሚያለቅሱ ልጆች ራሱ ብዛታቸው ይሄ ሁሉ የነሱ ፍቅር ነውና ትናንት ሃይሚ እየወሰደችው እርምጃ አልተደሰትኩም። ማንንም ሰው አታናግርም እና በዚህ ሰዓት የራሷን ውሳኔ እየወሰነች ነው። ወይ ደግሞ ድራማው ተከታታይ ፊልም አድርገውታል። ሁለቱን የፈለገው ነገር ይስሩ፣ ግን እንለያያለን የሚለውን ነገር ሲሰሩ በጣም ነው ውስጥ የሚሰበረው። በጣም ራሴን አሞኛል። ልጆች ሲያናግሩኝ ማናገር አልቻልኩም። እንኳን ቪዲዮ ልሰራ በቃ እኔ እንጃ። እንደውም ቲክቶክ ውስጥ የተወሰነች ሰዓት አስገብተው ለማጽናናት ራሱ ሰዎችንና በጣም ነው። አሁንም ደስተኛ አይደለሁም። እኔ አሁን ዳኒ ነው የሚያሽከረክራቸው። በቃ ይሄንን ሮል ዳኒና ሶስና ብዙ ልጆች ልክ ናችሁ። ኮሜንት ስር እየገባችሁ እባካችሁ ሰው አታስገቡ መሀላችሁ። ዳኒና
ማነው ሶስናን አስወጧቸው እያልን እየተናገርን ነው። ብዙ ሰዎች በኮሜንት ብሩክ ጋር ሄደው ሃይሚ ጋር ሄደው ማንኛቸውም ጋር ሄደው እነሱም ጋር ሲሄዱ ከነሱ ህይወት ውጡ ነው። እነዚህ ልጆች ደግሞ እነሱን ይዘው ቻናላቸውን ማሳደግ ነው ያዙት። ኢቭን በቀደም ለታኮ የእህትየዋ አስታርቃለሁ እናንተን በማስታረቅ እንደውም ቻናሌ ሁሉ ጥሩ ቪዲዮ ሰራለሁ ምናምን ስትል ነበር። እሷ ደግሞ አሁን አስታራቂ መስላት መጣ ይሆናል። እሷ አሁን በቀደም ለማስታረቅ እህቷንና ዳኒን ለማስታረቅ በሄደችበት በአንዴ ስንት ነው የሆነችው? ሰብስክራይባ በአንዴ ወደ 10,000 ነው። እኔ እንጃ ይዛን እያየሁ 6,000 ነበር። እስካሁን ብዙ ጨምሯል ብዬ ነው የማስበው። ከዛ ለታውዲ አላየሁኝ እኔ አላረኳትም። እኔ ጓደኛዬ ነች ነው መራ እህትየዋ መታለች ሶሲ በሌላ ቻናል ስትለኝ ነው ድንገት ገብቼ አየሁት። ግን እነዚህ ልጆችን የሚደግፉ ጥሩ ኦዲየንስ አላቸው። በጣም የሚሳሱላቸው፣ የሚከራከሩላቸው፣ የሚወዷቸው የጨረቃ ፋሚሊ ለነሱ ነው እንጂ ራሳቸውን የሚሰጡ ልጆች የትና የት የሚያደርሷቸው ልጆች በእነሱ ለመጠቀም እነዚህ ሁለት ልጆች መጥቶ እኔ ዳኒ ገና 200,000 ካልገባ ወይ 150,000 ካልገባ የሚወጣ አይመስለኝም። እኔ እኮ የያዘው መረጃ እኮ ከዚህ በፊት ብያለሁ፣ ምንም አይነት መረጃ አይዝም። ምክንያቱም መረጃ ይዞበት ብሩክ እንዲህ በኮንፊደንስ ስንት ጊዜ ነው የጠየቀው? አሳየኝ፣ ቤቱ ድረስ እየሄደ አሳየኝ። ምን አይነት አቀነባብሮ ይችን ምን ማታቅ ጻሊ ሳታመዛዝንም አትቀርም። ምናልባት የዳኒንም ነገር እኮ ለማወቅ ይሆናል። እንደው ሃይሚያ አሁን ይሄ ነገር ጠፍቷት ነው መረጃ አለኝ እያለ በእነሱ ነፍስ የሚጫወት ልጅ። እኔ ሃይሚም አሁን እኔ ዝም ብዬ ማታም እየደጋገምኩ ሳይ ቀንም እንደው እየደጋገሙት ሳይ የተመቸኝ ሰዓትም እየደጋገምኩ ሳይ ለሊቱንም እንዲሁ በቃ አንዳንዴ ስነቃ እንደው እንትን እያልኩ ሳየው እኔ አሁን እሷ የትም ቦታ ትሄዳለች ብዬ አላስብም። አላቅም ትሄድበት እንደዚህ ያለ የምትለውም እሱንም አላምንም። አሁንም ፕራንክ ነው የምለው። አሁንም የሆነ ነገር ማወቅ የሚፈልግ ነገር አለ እዚህ ውስጥ። ሁሉም ማወቅ የሚፈልጉ ሰዎች ማወቅ የሚፈልጉት ነገር አለ። ሃይሚም ሆነች ወይም ሂዳኒም ሆነ የሚመስለኝ ሰዎች በእኛ መሀል ሲገቡ ምን ያህል ህይወታችን ይበጠበጣል የሚለውን ለማሳየት። ምክንያቱም ብሩክ ነው ሶስና መጀመሪያ ለፕራንክ ያመጣት በዛ ስፍራ። ያው እሱ ፕራንክ ለመስራት ነው ሲሰራም አስቀድሞ ሁልጊዜ ደጋግሜ እንደሚለው ኦዲየንስን ያው ይሄንን እናንተን ተማምኜ አንድ ነገር ቢመጣም እንድታስታርቁኝ እናንተን ዋስ አድርጌ ነው ይሄን ነገር የምሰራው ብሎ ተናግሯል። መጀመሪያም ሲሰራ ሌላ ነገር አይቼበት አይደለም። እሱ ላይ ግን ያቺ ልጅ መምጣቷን አልፈልገችም። በቃ ያ የራሷ ስሜት እኮ ነው። እያንዳንዳችን የሆነ የራሳችን ስሜት አለ፣ የምንለካበት የምናይበት መንገድ አለ። በቃ አልፈልገችም እሷ መምጣቷን። ስለዚህ ሰው አሁን ደግሞ እሷን ብሎ ደግሞ ማመጣ ዳኒ ደግሞ እንዴት እንዲያረክ ብሎ መጣ ብጥብጥ አለ። ይሄንን ነገር ብሩክ የዋ ስለሆነ ነገሮችን እንደ ሃይሚ ርቆ የሚያይ ልጅ ስላልሆነ የዋነት በጣም ስለሚያጠቃው ብሩክን ልታስተምረው የምትሄድባቸው መንገዶች ይመስለኛል። እንደኔ የተለያየ ነገር ነው ማስበው ነው። በየቀኑ እንግዲህ ሐሳብን ማንሸራሸር በየቀኑ እንግዲህ አትከለክሉንም። አንዳንድ ሰዎች አንዳንድ ነገር ስንናገር አንዳንድ ሰዎች ደስ አይላችሁም። አሁን እያንዳንዳችሁ እኔ ጋር ኮሜንት የምትሰጡትን ሐሳብ አነባለሁ። ሁላችሁንም ሐሳብ እቀበላለሁ። እዛ ጋር ወይኔ ትክክል ነች እኮ እሷ ባስበችበት፣ ይችኛዋ ደግሞ ትክክል ነች እላለሁ። ምክንያቱም ሁሉም የራሱ አስተሳሰብ አለው፣ በራሱ ልክ ነው። እኔ አሁን እያደር ነው ሳስበው ዝም ብዬ ሳየው ሰዎች ምክንያት ይሄው እንደው ስንት ጊዜ ወር ሊሆናቸው ነው እየተበጣበጡ ናቸው ያሉት እነዚህ ልጆች። ምንም ሊጠራቸው ዛሬ ሌላ ጉድ ይዞ መጣ፣ ጭራሽ የሚያራዝም ነገሩ። እኔ እንደውም እደውልልሻለሁ ምን ማለት ነው ስትለው እንደውም እደውልልሻለሁ እፈልግሻለሁ ስሜት አለኝ እስከ ማለት አልገባኝም ብላ ስትጠይቀው ይሄንንም ለማጣራት ነው አለ ብሩክ። ሌላ ነገር ተናግሮ መጣ። ይሄ የሰው መግባት ነው አይደል? ምንድነው መነሻው? ብሩክ በቀና ልቦና ፕራንክ ለመስራት ብሎ ሶሲና መጣ። ሶሲ ደግሞ ከዚህ በፊት ከብሩክ ጋር ፍቅረኛ አይነች ብሎ ሰርቷል። ልጅቷን አልፈልገቻትም። በቃ ያለመፈልግ መብት አላት። በቃ እኔም አልፈልገው አለ። አሁን የባሌ ጓደኞች ማልፈልጋቸው ሊኖር ይችላል አይደል? እንደዛ ማለት ነው። እና በዛ ጦስ ደግሞ ምን ተነሳ? ተናደደች። እሷ ስትናደድ ማን ተናደድ? ዳንኤል ደግሞ መጀመሪያውኑ ከሷ ጋር ኮሜንት ሲሰጡት ውስጡ እኔ ከዚህ በኋላ ነው ጉዳዩን መከታተል የጀመርኩኝ፣ እሱ ውስጥ መግባትም የጀመርኩኝ ሳይ በኮሜንት ብዙ ሰዎች እቺ ልጅ አትሆንም ከዚህ ልጅ ጋር ተለያይ ስለሚሉት የሆነ ስበብና ምክንያቶች ይፈልጋል ይመስለኛል። አላቅም፣ እውነቱን አላቅም። እኔ እንደገነት እንደራሴ የራሴን ሐሳብ ነው እዚህ ጋር አስተያየት የምሰጠው። እንደው እንድትረጋጉም ሐሳቤን ልስጥ ብዬ ይሄን ቻናል ስለከፈትኩት ለዛ ነው የምሰጠው። እኔ አሁን ያልኩት በአጠቃላይ እውነት ነው ማለት አይደለም፣ ግን የራሴን የግሌን አስተሳሰብ
ለመስጠት ነው ያየሁት እና ያም ነገር ስላለበት አሁን ይሄንን ከብሩክ ጋር ሁለቴም ሲያያት ሰዎችም ደግሞ ብዙ የሚሉት ነገር ስላለ ልጁ እንዳየሁት ቻናሉ ላይ በቃ ማየት ይፈልጋል መሰለኝ መጨረሻውን የሷ ወይም መለያየት ይፈልጋል አናውቅም ግን አሁን እልነ ከብሩክ ጋር የገባው እኔ ህይወት እንደተለያየ ያንተ ሚለያያነት ነገር ነው መሰለኝ ያው እግዚአብሔር ያጣመረውን ሰው አይለይም የእግዚአብሔር ፍቃድ ካልሆነ በስተቀር እነዚህ ልጆች ደግሞ በፍጹም አይለያዩ ምክንያቱም የኛ ሁሉ እንባ አለ የኛ ሁሉ መጨነቅ አለ የኛ ሁሉ ስለነሱ ማሰብ አለ ስንት ሰው እንቅልፉን አጥቷል ስንት ሰው ተጨንቋል ስንት ሰው ከጊዜያቸው አረብ ሀገር ያሉ ሴቶች ነት የነሱ ፋሚሊዎች ስራ እየሰሩ ሁሌ በቃ ቲክቶካቸውን ከፍቶ ስለነሱ ምን አዲስ ወሬ ያለ እንዴት አለ በቃ ብዙ ሰው ነው የሚወዳቸው የነዚህ ልጆች ህይወት በቀላሉ ይበጣጣል ብዬ አላስብም አሁን አይሚ ደግሞ ዛሬ እውነታውን አውቃለች እንግዲህ ታስብበታለች ብዬ ነው ማስበው አመጣጡን ምክንያቱም እሷን ስለፈለገ ይሆናል የሆነ ነገር አቀነባብሮ ያሳያት ምክንያቱም አይሚዬ ሰው እኮ በሌላ ነገር አይደለም አይሚዬ በስነ ምግባር በሁሉም ነገር ሰው ሁሉ የሚፈልጋት ልጅ ነች ስናት እኛም የወደድናት እኮ በስነ ምግባር ነው ሁለቱንም ልጆች የወደድናቸው አይደል ስለዚህ ሁኔታውን ሲያዩ ምናልባት አላቅም እውነቱን ይሁን የምሩን ይሁን ውሸቱን ይሁን እኔ ቲክቶክ ላይ ምንም አሁን ማሱ መከታተል ጀምራለሁ የሚሰራቸው ስራዎች ሁሉ ኮሜዲንም ነገሩ የሚሰራው ስራና እነዚህ ልጆች ህይወታቸውን ብጥብጥብጥብጥ አድርገው እኛንም በጠበጡን እኛንም እንቅልፍ አሳጡን እኛም ራስ ምታት ሰጡን ስለዚህ አሁንም እግዚአብሔር ንቅል አድርገው እንደገቡ በሰላም ንቅል አድርጎ ከነሱ ህይወት ያወጣላቸው ነው ማለት ይሄ ነገር ገና አይበርድም ገና ይቀጥላል ገና አዲስ የቤት ስራ ይዞ መጥቷል ዛሬ ዳኒ ላስማማ ብሎ ብሩክ በመጣበት ሰዓት እና አይሚ ደግሞ ከዚህ በኋላ ያለውን እርምጃ ነገ ደግሞ ማን እንደሚመጣ አላቅም ምናልባት ሶሲ ትሆናለች ወይ ደግሞ ዳኒ ይሆናል አናቅም አሁን አላማውን አውቃለች እንግዲህ ነገ ምን ይዛ እንደምትመጣ አላቅም ሆነም ቀረ እግዚአብሔር ወደ መጨረሻ ይታረቃሉ ብዬ ነው ማስበው በቃ ምንድን ያለብን ሁላችንም ሳንደነግጥ ብዙ የምትደነግጡ ልጆች አላችሁ አውቃለሁ እኔም ደንግጫለሁ እኔም ያለሁበትን እኔ ማቀው ግን እግዚአብሔር ሁሉንም ነገር ወደ መልካም እንዲያመጣው እንጸልይላቸው ለነዚህ ልጆች እነዚህ ልጆች ከመሃል እንዲያወጣ ትምርት እንዲሆናቸው ለወደፊቱም ሰዎችን በእነሱ ህይወት አስገብቶ ጣልቃ አስገብቶ መስራት ምን አይነት መዘዝ እንደሚያመጣ እንዲረዱት ትምርት እንዲሆናቸው ትምርት ሆናቸው እንዲያልፍ እንጸልይላቸውና እነሱ እንዲታረቁ እግዚአብሔር እንዲረዳቸው እንጸልይላቸው ትምርት ሆናቸው ይለፍ ነው ማለት ነው በዚሁ ትላንት የጠፋሁት በጣም ስለተናደድኩ በጣም ልቤ ስላዘነ ነው ሰላም ሁኑልኝ ውዶቼ